ፍቅር ያሸንፋል መባለን ሰምቼ ልቤን አደማሁኝ። ያለ ቦታው ሂጄ ያለ ያቡ እንግዲህ ዛሬ በጣም ከልቡ አዝኗል እና ሄሉሻ ደግሞ እንግዲህ ከበፊት ነው የጀመርኩት እያለች ነው። በነገራችን ላይ እኔ ይሄን አላምንም። ለምን እኛ እውነት ለመናገር እንኳን እኛ ተመልካቾች ማለት ነው አብሮ ያሉ ሰዎች ራሱ ትናንት አንድ ፕራንክ አድርገዋቸው ዛሬም ሌላ ነገር ሲያዩ ፕራንክ አይመስላቸውም እውነት መስሏቸው የሚቆስሉ ሰዎች አሉና እኔ ግን ውሸት ነው ከሚለው ነኝ። እማኑኝ ውሸት ነው። ለምን እንደው ታውቃላችሁ? ምንም ቢሆን ከሱ በፊት ብጀምረውም ሄሉ ተናግረዋለች። የሚሳካ ከሆነ ጀምር ያለሁኝ እንደዚህ ብላ ልትነግረው ይገባ ነበር። ወይ ደግሞ እንደክ እንዳለው እሱ በቤተሰብ በምናምን ብላ ልሸውዶ አችልም ብዬ አስባለሁ። እንግዲህ ትክክለኛ ሰው ማድረግ ያለበት ይሄን ነው። በቃ እኔ አሁን ከማግባቴ ወይም ደግሞ ያኔ ቃል ከመግባቴ በፊት የሆነ ነገር ካለ እንደዚህ ጀምሬ ነበረ። ያንንም ደግሞ ይሄ ጀምሬ ነበር የምለው ምናልባት በራሴ አንግል ከሆነ ወንድ ከሆነ የጀመረልኝ ሲጀመር ለዚህኛው ተስፋ መስጠት የለብኝም። እንግዲህ እንደ ራሴ እውነት ወንድ ከሆነ ዛመት ያመቻቸላት፣ ግን በራሴ ከሆነ እንደዚህ አይነት ነገር ጀምር ያለሁ ይንጣ ግን አላቅም ብዬ እሱ ጋር መናገር አለብኝ። ከዛ እሱ ልክ ነሽ ችግር የለውም ቢመጣም ባህል መጣም አልመጣም ከመጣም ደግሞ ወይ ተህጃለሽ ወይ ደግሞ መቅረት አለበት ብሎ ሀሳብ የሚሰጠኛል። ግዴታ እዛ ላይ መፍታት አለብኝ ብዬ አስባለሁ። ግን እኔ ይሄን አላምንም። ወይ እሱ እንደሚሄድ አስበው ሶሲና እሱ አውቀው እንደሚመጣ ስለሚያውቁ ወደ ቤት እያወሩ ሰምተዋቸው ዝም ብለው አውቀው እሱን ለመፈተሽ ነው የሚመስለኝና እኔ ይሄን አላምንም። ምክንያቱም ከትናንት ወዲያ ራሱ አይታችሁ ከሆነ የሄሉ ማዘሬ አይሆንም ብላኛለች ምናምን ባለችው ነገር እኔ ማዘሯን ቢ እንደማትል ነግሬያችሁ ነበርና እንዳለችውም ያኔ ውሸት ነው አላለቻትም። እና አሁንም ቢሆን ያቡን ዝም ብለው ሲናደር ምንድን የሚባለው ዙሮ እንደዚህ አይነት ነገር ሲፈጠር ስለሆነ እይታ የሚመጣው እይታቸው ቀዝቅዟል ሰሞኑን። በነገራችን ላይ እይታ የላቸውም፣ ሰብስክራይባቸውም እየጨመረ አይደለም ከነበሩበት ነውና ከዛ እንግል ምናልባት የፈጠሩ ፈጠራ ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ከዚህ ላደረሳችሁኝ ቤተሰቦች ከልብ አመሰግናለሁ። አላህ ከክፉ ነገር ይጠብቃችሁ፣ ካስመሳይ ሰው፣ ከመጥፎ ነገሮች፣ ከተለያዩ ነገር እናንተን ከሚጎዱ ነገሮች አላህ ይጠብቃችሁ እላችኋለሁ። እና በመቀጠል እላችሁ የምፈልገው ነገር ቪዲዮውን እያየሁ ነበርና እንግዲህ ያቡ ወደ ቤት በሚሄድበት ታይም ከሶሲ ጋር ሆነው ትኬት ልቆርጥ ምናምን በዚህ ደረጃ ይሆናል ብዬ አላስብም። በተለይ ደግሞ እንዲያለው ከሆነ ትኬት ተቆርጦ እንግዲህ ቢቆይ 2 ቀን 3 ቀን ነው። እንደውም ነገር ልትጅነ ዛሬ አሁን እንኳን ከሰማ ወዴ መናገር አልቻልሽም ማለት እያለ ነበር። እና እኔ ሄሉን አላምናትም። ብዙ ጊዜ ይህን ነገር ታደርጋለች ብዬ በፍጹም አላስብም። እንግዲህ ኮመንት ላይ ብዙ ተመልካቾችን እያየሁ ነበረ። አንድ እንኳን ፍራንክ የመሰለው ተመልካች አላየሁም። ሁላችሁም እውነት መስሏችኋል። እኔ ግን ብቻዬን በሆንም እንኳን እውነት ነው ከሚለው ጭራሽ አላምንም። እመኑኝ ይሄ ውሸት ነው የሚሆነው። ህሊና ያለው ሰው ይሄን ያደርጋል ብዬ አላስብም። ለምን እንደው ታውቃላችሁ? በእርግጥ እሱ እንዳለችው ከሱ በፊት የተጀመረ ቢሆንም መናገር አለባት። ሀታ ለው መጀመሪያ ባንነግረው እንኳን የእውነት ቀለበት ካደረገ ወዲህ ከትናንት ወዲያ ካሳለፈ ወዲህ እንዲሁም ደግሞ አብሮ ወደ ህይወቷ እንደሚኖር ሁሉ ነገር ቤተሰብም ላስጠይቅ እያላት ይሄን እዚህ ደረጃ ሲደርሱ እንደ አይነት ነገር ጀምሬያለሁ ብላ መናገር ነበረባት ብዬ አስባለሁ። እውነት ከሆነ ሄሉ ይሄን ነገር አታደርግም ብዬ አስባለሁ። ቢሆንም ደግሞ በዚህ አይነት ደረጃ ነው ሄሉ ስንት ቀን ሸውዲያና እውነት ለመናገር ከናቴ ጋር ያለ ሸውዲያና ላይ ከእንዳልክ ጋር በዚህ ሁሉም ዩቲዩበሮች ሲጀመር የሆነ ነገር ለማንሳት ወደ ሀገር ለወጣ ነው እያሉ አይደል ስንት ድራማ የሚሰሩብን። እኔ አላምናቸውም። ሁሉም አንድ አይነት ናቸውና ከዛ እንግዲህ ያው ሌላቸው መፈልገው እውነትም ቢመስላችሁ እንኳን ግን መጥፎ ኮሜንት አትጻፉ። ለምንድን ነው እኛ ከነሱ በላይ እናስባለን፣ እንጨነቃለን። ነገር ግን እነሱ ተመካክረው ስለሚሰሩት አጉልኛ ወንጀል መግባት ነው እላችኋለሁ። እነሱ ዛሬ ቢጣሉ ነገ መታረቃቸው አይቀርም። ግን ብዙ እህቶች አላችሁ ኮሜንት ላይ የማያለሁና እነሱ ሲጣሉ እኔ ምግብ መብላት አልቻልኩም፣ ተበሳጨች፣ እንደዚህ ኩኝ ስራ መስራት አልቻልኩም፣ አሞኝ ምናምን ትላላችሁና እንደዚህ መሆን የለብንም ውድ ቤተሰቦች።
ራሳችንን መጠበቅ አለብን። እነሱ ይችን 5 ደቂቃ 10 ደቂቃ ቪዲዮ ሰርተው ራሳቸውን ፈታ እያረጉ ከፈለጉ ቦታ ሄደው ከፈለጉ ቦታ መጥተው ቢያማቸው ቢደክማቸው ቢሰለቻቸው ማረፍ ቢኖርባቸው ከሀገራቸው ላይ ስለሆኑ ዘና ብለው ቢደብራቸው መዝናኛ ቦታ ሄደው ራሳቸውን ዘና የሚያደርጉ ቤተሰብ ጋር በቃ የተለያዩ ነገሮች ሰላም ካለበት ቦታ ነው ያሉት። ገብቷቸዋል። እንደው የተፈጠረው እውነት ቢሆን እንኳን ፕራንክ የሚሰሩብንን ማለት ነው። እናንተ ደግሞ እዚህ ጋር ሰው ቤቱ ናቸው የሆነ የራሱ ወላሂ ዛሬ ምን እንደሆነ አላቅም ራሴን አሞኛል እና ቢደክመን ማረፊያ የለንም። መዝናናት ብንፈልግ መዝናኛ የለንም። በቃ መጮህ እንኳን ብፈልጉ የምንጮህበት ቦታ ላይ አይደለንም እና ብዙ ነገሮች ስላሉባቸው እህቶች ራሳቸውን ጠብቁ። በተለይ በዚህ በዩቱበሮች ምክንያት እናንተ መጎዳት ማዘን የለባችሁም። በጣም አላችሁ ብዙ ነገሮች ሁሉ እውነት የሚመስሏችሁ እና ህይወታችሁን በእነሱ አንግል የምታስቡ ለምሳሌ እኔ ኮመንት ላይ በብዛት እያየሁ ነውና እኔ ፍቅር እንደዚህ ከሆነ እኔ አላገባም፣ እኔ ወንድ አልቀርብም፣ እኔ እንዲህ አልሆነም። በቃ በጣም ብዙ ነገሮችን ግን ደግሞ ማንም ሰው የራሱ የሆነ እኔ የራሴ የሆነ አመለካከት አለኝ፣ የራሴ የሆነ ሚዛን አለኝ፣ የራሴ የሆነ ጸባይ አለኝ፣ የራሴ የሆነ በቃ እያንዳንዱ ነገር ማንም ሰው የተለያየ ሰው ነው። እኔ እናንተን አልመስልም፣ እናንተ ደግሞ እኔን አትመስሉም እና ሁሉም ሰው አንድ ነው ብሎ ማሰብ አይቻልም። ግን እዚህ ጋር ዩቱብ ላይ የምናያቸው በብዛት ተመሳሳይ ነገሮች የሚሰሩት ለምሳሌ አንድ ሰው የሆነ ነገር ይሰራና ያን የሰራው ነገር እይታ ካለው በዛ እንግሊኛም እይታ ብናገኝ ብሎ አብሮ የሚፈጥሩ ፈጠራ ነው። እንደነገርኳችሁ ለምንድን ነው እስኪ አሁን ሰሞኑን ቲክቶክ ላይ ታዩ ከሆነ እንደው ሌላውን ትታችሁ ሱብሃንአላህ አሁን እንደው እርቃን ሁላ መውጣት እንግዲህ አስቡ። በቃ መጨረሻው ዘመን ላይ የደረስንበት ጊዜ ነውና እኔ በጣም እየዘገነነኝ ነው ሁሉ ነገር። ምን አይነት ጊዜ ላይ ደረስነ? ወዴት እያመራ እንደው አይገባኝምና የጦለቦና ዱንያ የምር ነው መነግራችሁና አንድ ሰው እይታ የሚያገኝበት ከሆነ ገንዘብ እንዲሁ ገንዘብ የሚያስገኝበት ነገር ከሆነ እንግዲህ ከእርቃን በላይ የለም። ቲክቶክ ላይ እንግዲህ አስቡ ፎሎ ለማግኘት ብቻ ተብሎ እርቃን ወንድ ልጅ እንደዛ ያንን ያላየ የለም ብዬ አስባለሁ። ሴቶቹም እንደዛ በቃ ራቁታቸውን እንዴት ነው እየሆኑ ያሉትና እንግዲህ አስቡ። በዚህ ተፈምሶ ምንድን ልንሆን ነው? በፊት እኮ የሆነ ነገራቸውን በስተት እንኳን ልከው 400,000 500,000 እያስከፈሏቸው ያንንም ከፍለው ራሱ የሆነ ነገር ሲለቀቅ ራሳቸውን እስከ ማጥፋት ደረጃ ሲሆኑበት የነበረውን ዛሬ ላይ ግን በአደባባይ ሁሉም ሰው ማን አለበይ ብሎ እየለቀቀ እንግዲህ ህዝባችን እየተበከለ ነው ያለውና በዚህ ደረጃ ሆነናል። እና የሰው ላይ ገንዘብ ለማግኘት ምንም አይነት ነገር ሊያደርግ ይችላል። ግን ደግሞ እናንተ ያን የተደረገው ሁላ እናንተ እውነት መስሏችሁ ወይ ደግሞ ለምን ብላችሁ በእናንተ አንግል አስባችሁ ራሳችሁን ማስጨነቅ፣ መጠበብ፣ ከስራ መፈናቀል፣ ሰዎቻችሁ ጋር ተጣላላችሁ። ማን አላችሁ ስደት ላይ? እኔ ስላየሁ ነው ኮመንት ላይ እንደዚህ ብዬ የምላችሁ። በፊት ምን ላይ በብዛት ተጽፎልኝ ነበር። አሁን ላይ እንኳን ሁሉም ሰው እየገባችሁ ነው። ግን በፊት እኔ ምግብ መብላት አልቻልኩም፣ እንቅልፍ አልወሰደኝም፣ ስራ መስራት አልቻልኩም፣ ከሴትዮዋ ጋር ተጣልቼ ነበር ምናምን ትላላችሁ በእነሱ ምክንያትና እነሱ ደግሞ እንዳልኳቸው 10 ደቂቃ ቪዲዮ ሰርተው ከዛ በኋላ ጊዜያቸውን በሰላም በፍቅር ፈታ ብለው የሚያሳልፉበት ጊዜ ነው። እናንተ ደግሞ በእነሱ ቪዲዮ ምክንያት መጨነቅ የለባችሁም። ሁሌም ቢሆን ለሰው ልጅ መልካም አስቡ። በቃ ጥሩ ነገር ኮመንት መስጠት ካለባችሁ ጥሩ ነገር ስጧቸው፣ ስህተት ካለባችሁ ስህተታችሁን ይሄ ነው ብላችሁ መልካም ቃል ጻፉላችኋለሁ። እና ያቡ ለምን ተስፋ ሰጠችው እያላችሁ ነበር። እኔ እዚህ ጋር ምንም ማለት ያልፈለኩት ይሄ ነገር በቃ ፕራንክ ነው ብዬ ስለማምን ነው። ፕራንክ ነው እርግጠኛ ነኝ። እመኑኝ ነገ ከነገ ወዲያ ነገሮች ይስተካከላሉ። ነገ ባይስተካከል ቢያንስ 2 ቀን ከ3 ቀን በኋላ ነገሮች ፕራንክ እንደሆነ ትነግረዋለች ማለት ነው። አውቀው እሱን ለመጀረብ እና የእሱን ሁኔታ ለማየት ነው። ግን እዚህ ጋር እንደዚህ ተብሎ ማንም ሰው መቼም ጥሩ ነገር ይመልሳል ብሎ ማሰብ ይከብዳል። ልክ ነው ያቡ እውነት አርጋበት ከሆነ ከባድ ነው። ምንም ጥሩ ቃላት ሊጠበቅ አይቻልም ከሱ እና ያቡ ደግሞ ምስኪን ነው። አሁን ላይ በእውነት ነው የቀረባት እና ያን ይመስላል። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። እናንተም የራሳችሁን አስተያየት አስቀምጡልኝ። ከጎን ሆናችሁ ለምታበረታቱኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ላይክ አድርጉ፣ ሰብም አድርጉኝ። ሰምታችኋል።